ሰላም ሰላም እንደምናችሁ። ዛሬ ደግሞ በአዲስ ቪዲዮ መተናል። ከተማችን ላይ ትልቅ የኢቨንት ተዘጋጅቷል። ክራፍት አዲስ ያዘጋጀው ነው እና በጣም ትልቅ የከተማው ትልቅ የሆነ የጃዝ ኮንሰርት አለ። እሱንም እስከ መጨረሻው የምናይ ይሆናል። ቪዲዮ ላይ ምን ተዘጋጅቷል ምናምን የሚለውን አብረን የምናየው ይሆናል። ዛሬም እንደተለመደው በአሪፍ ቪዲዮ ነው የመጣ ነው። እስከ መጨረሻው አብረን እንሁን፣ እንከታተል። ወደ ቪዲዮ እንገባለን። እዚህ ጋር እንደምታዩት የተለያየ የስዕል ኤግዚቢሽኖች አሉ። እነዚህ የሚሸጡ ናቸው መሰለኝ። ይህን የመሳሰለ ስዕሎች ያሉበት ትልቅ ኢቨንት ነው። እዩት። እዚህ ጋር ደግሞ አያምሩም? እዚህ ጋር ደግሞ የሌላ አርቲስት ስዕሎች ናቸው እዚህ ጋር ያሉት። ሰው ይሄንንም እያየ የሚገዛም እየገዛ ምናምን ችል እያደረገ ነበረ። በጣም የሚገርም ቦታ ላይ ነው ይሄም ያለው። በዚህ ክራፍት አዲስ ለ3 ቀን ነው መሰለኝ የተዘጋጀው። ዛሬ ኦፕኒንግ ነው። ከዛም ግን ተከታታይ 3 ቀኖችን የሚቆይ ይሆናል። የተለያዩ ፓናል ዲስከሽኖች አሉ፣ ትላልቅ አርቲስቶች አሉ፣ የልምድ ልውውጥ የምታደርጉበት እና በጣም አሪፍ ፕሮግራም ነው። በየቦታው ላይ በቃ ይሄ ኢንፎርሜሽን የሚሰጣችሁ። እዚህ ጋር ለምሳሌ ሰው አክቲቪቲ እያደረገ ነበር፣ ጌሞች ነበሩ፣ ጌሞቹን እየተጫወተ። እዚህ ጋር ድንቅ ቲቪዎች እየቀረጹ ነበር እና ከጀርባችሁ ቢቲኤስ ላይ ያዛችሁ አልያዛችሁ እያልኩ እያወራኋቸው ነበር። እስቲ ደግሞ ወደ ውጭ እንውጣለን እና ቀደም ያሳያቸውን ስዕሎች ድጋሚ እያየሁኝ። ይህ ስዕል ተመችቶኛል መሰለኝ፣ 2 የደገምኩት። ከዛ ውጭ ስንወጣ እዚህ ጋር ደግሞ አይ ቲንክ ለማታ ላይ የሚቀርብ የሞዴሎች ረንቦ ያለ መሰለኝ። እሱ ላይ ሞዴሎቹ እንዴት መሆን እንዳለባቸው ምናምን እየነገረቻቸው ነበር። እግረ መንገዴን እነሱንም ልቅረጻቸው ብዬ ነው የቀረስኩት እዚህ ጋር። ብቻ ቦታው በጣም ነው የሚያምረው። ትላልቅ ሞዴሎች ነበሩ፣ እኔ የማውቃቸው ኢንተርናሽናል ሞዴሎች ምናምን ነበሩ እዚህ ውስጥ። ጣይቱና ምኒልክ። እዚህ ጋር ደግሞ በልጅነታችሁ የተጫወታችሁትን ቴዘር የተጫወቱ ነበር። እኔ ማለት ትንሽ ልጫወት አልኩና ስለማይችል ያለባቸው። እዚህ ጋር ደግሞ የተለያዩ ቬንደሮች የክሬቲቪቲያቸውን የሚያሳዩበት ሴክሽን ነበር። ልብስ ላይ፣ ቴክ ላይ፣ የውበት መጠበቂያ ምናምን ብቻ እዚህ ጋር በጣም ብዙ ፕሮዳክት የያዙ ቬንደሮች ነበሩ።
እነሱንም ጎብኘት አደረግን ትንሽ። እዚህ ጋር እንደምታዩት የሌዘር ምርት ነው እና በጣም የሚገርም ኳሊቲ ያለው እቃዎች ምናምን ያሉ ቤቶች። እዚች ጋር ደግሞ ትንሽዬ ሙዚቃ ምናምን እያቀረበች ነበር ልጅቷ። ባይዘ በጣም ጎበዝ ነች። ኢትዮጵያን ኤርላይንሶች ነበሩ። እዚች ጋር ደግሞ ቪዚት አዲስ አበባዎች ነበሩ። የቪዚት አዲስ አበባ ነው። ቪዚት አዲስ አበባ ባይዘው የሰውየው ናቸው ነበር ስፒት ላይ ሲያስጎበኙ ነበር። እዚህ ጋር ደግሞ ሀርት አታክ ኢትዮጵያ የገቢ ማሰባሰቢያ የሚያደርጉበት ስፔስ ነበራቸው። ከዛን የሆነ ጉዳይ ገጠመንና በመሀል አቋርጠን ወጣን። ተመልሰን እንመጣለን ብለን ሄደን ጉዳያችንን እንትን ልንል እግረ መንገዳችንን አዲስ አበባ ምን ትመስላለች ደግሞ ትንሽ በቪዲዮ እናሳያችሁ። መንገዱ ምናምን እየቀረጽ ነበር። በጣም ተለውጧል። እያወራ ነበር ብቻ ሀገር አይመስል ምናምን እያለ ነበር ከጎን ያለው። ሜክሲኮ አናዘር ሌቭል ሌላ ታሪክ ውስጥ ገብታለች። ፒያሳ ደረስን። ፒያሳ እንደምታውቁት ወርቃማ ሆናለች። ማታ ደረስን። ዋናው ፕሮግራም ያው የዶክተር ሙላቱ አስታጥቄ የጃዝ ኮንሰርት ነበር። እሱን ለማየት ነበር እኛም ተመልሰን የመጣ ነው እንጂ መጀመሪያ ላይ ብዙውን ነገር አይተነው ነበር። ግን እሱ ዋናው ፓርት እሱ ስለሆነ እሱን ለማየት ተመልሰን ማታ ላይ መጣን። ግቢው የበለጠ ድምቅ ብሏል ምናምን፣ ሰው ሙልት ብሏል። በጣም አሪፍ ላይ ነበረ ሳሉ እንደመጣን ሰዓታችንም አሪፍ ስለነበረ ቀጥታ ወደ አዳራሽ ነው የገባ ነው። ስለዚህ ይህን ይመስላል። በጣም ብዙ ሰው ነበረ። ቦታችን ቪአይፒ ከፊት ለፊት ነበረ። ቪአይፒ ሙልት ብሎ ነበረ። ሁለተኛ ደረጃ የሚባለው ቦታ ላይ ሞልቶ ነበር። እኛ ወደ ኋላ ነው የሆነው። እንደውም እዚህ ጋር መቅረጽም አይቻልም። ካሜራ እየከለከሉ ነበረ። የራሳቸው ፕሮዳክሽን ስላላቸው ራሳቸው ፕሮዳክሽን እየተቀረጸ ስለነበረ እኛም መቅረጽ አልቻልንም። ግን ትንሽዬ 1-5 ደቂቃ ምናምን ስለፈቀዱልን አዳራሹ ምናምን ትንሽ ቀራረጽን። ሰው ገባ። ከዛን ፕሮግራሙ ተጀመረ። መጀመሪያ ቀን ላይ ያሳየዋችሁ ሞዴሎች ምናምን እነሱ የልብሳቸው ምናምን እያሳዩ ነበረ።
እዚህ ጋር እሱን ነው የምታዩት። ግን ቦታው ለአረማመድ የተመቻቸው አይመስልም። ደረጃ ስለነበር የሞዴል አካሄድ አይደለም ነበር። ከዛ ልክ እነሱ እንደጨረሱ ደግሞ ማሪ ብራዘርስ እነ ቢቲጂ የበኩሉና ማን ገሰሰ ነበረ እሱ ነበር። ይቅርታ ስሙን ስለረሳሁት ነው። እነሱ ሁለት ሙዚቃ ፐርፎርም አደረጉ። እዚህ ጋር ጀለሶች በጣም እያጨበጨቡ ስለነበረ ጭብጨባችን ካልገባ ብለው ነው ያስገባሁት። እኔም አጨብጭቡ እያልኳቸው ነበር እዚህ ጋር ከዛ ዋናው ፕሮግራም የጋሽ ሙላቱ አስታጥቄ ሙዚቃ ጀመረ። ግን ሰው ዝም ብሎ ነበር በቃ እያዳመጠ የነበረው። አሪፍ ነበረ። መሀል ላይ ምን ተፈጠረ? ጋሽ ሙላቱ ዋናው የሚጫወትበት ቦታ ሳውንድ ተበላሸበት እና በጣም ተናዶ ነበረ። እዛ ጋር ምንም ያናድዳል። ትልቅ ዝግጅት ነው። ትልቅ አርቲስት ነው። ዓለም ላይ በጣም የሚታወቅ አርቲስት ነው። እኛ ሀገር ደግሞ እንደዚህ አይነት ፕሮግራም ሲዘጋጅ ገና ሳውንድ ሲስተም ምናምን ማድረግ ነበረባቸው። አላውቅም ምን እንደተፈጠረ፣ ግን ከ2 እና ከ3 ሙዚቃ ውጭ ያሉትን ሙዚቃዎች ያስታውቅ ነበር። እሱ እየተጫወተ አልነበረም፣ ቁጭ ብሎ ነበር። ተናዶ ነበር። እንደውም ካሜራማኖቹ ምናምን በቃ እንትን ሲል ነበር እና በጣም ተናዶ ነበር። ግን ሰው እንደዛ አልተረዳውም እና በጣም ባሪፉ ባልጠበቀው መልኩ ነበረ ሰፖርት ሲያደርጉት ምናምን። በጣም በቃ አሪፍ ነበረ። የእሱም ይዟቸው የመጡት ባንዶች ምናምን በጣም የሚገርሙ ነበሩ እና ሙሉን ከቨር አድርገውታል። ግን በቃ ጋሽ ሙላቱን አይ ቲንክ ሳውንዱ እንደጠበቀው አልሆነለት መሰለኝ። መጨረሻ ላይ ያመሰገነ ምናምን እና ባሪፉ አለቀ። ከዛን እኛም ወጣን። እራት እንብላ ተባባለና እራት ልንበላ ወጣን። ድክም ብሎኝ ስለነበር እዚህ ምናምን ነበር። ከሌሊት 6 ሰዓት ምናምን ይሆናል። ግን ስቲል ሰው መንገድ ላይ ይሄዳል። በቃ ቀን ነው የሚመስለው። በጣም ብዙ ሰው አለ ምናምን መንገድ ላይ ይሄደ ነበር። 6 ሰዓት ተኩል ምናምን ይሆናል። ከዛን እቶን የሚባል ቤት እዛ ገባን። ከዛ እራት መጣ። ምን እንደሆነ መጣ። ምግቡ አሪፍ ነበረ። ይህንን ከፈልን። በዛው እኔም ወደ ቤት የገባው እላችኋለሁ። ይህን ይመስል ነበረ ቪዲዮአችን። ኔክስት ደግሞ በሌላ ፕሮግራም እንመጣለን። ቻው።